የምታዳምጠኝ ሄርሜላ ማለት ለእኔ እንደ ሴት ልጅም እንደ እናቴ ናት። በጣም የምወዳት የማከብራት ታናሽ እህቴ ናት። ስቆጣት ስመክራት የምታዳምጠኝ ችግሯን እያንዳንዱን ነገር የምትነግረኝ ልጅ ናት እና ሄርሜላ ማለት ለማንም ሰው ነዋሪ ለማንም ሰው እንጀራ መሆን የምትችል ልጅ ናት። ካላት ላይ አካፍላ ካለት እንጀራ ላይ ቆርሳ ለሰው የምትሰጥ ልጅ ናት እና ብዙዎቻችሁ ሄርሜላ ጥሩ እንደሆነች የምታውቁት ነገር ነው። ይህንን ነገር እኔ ለሄርሜላ ሳደርግ ያንሳታል እንጂ እኔ ይገባታል ብዬ አላስብም። ይህንን ነገር ማለት ነው። ይሄ ለእሷ በጣም ትንሽ ነገር ነው፣ ግን በቃ የአቅሜ ነው የምችለውን ነገር ነው እያደረግኩት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች ያላችሁበት የዓለም ጥግ በያላችሁ ሰላማችሁ ብዚት ይበልልኝ። ይሄ ለሄርሜ ያንሳታል ይላል ወንድም መከታ ነው እንግዲህ ማለት ነው። ሚኪዬ አይንም ወይ ሰው እንኳን የወለደ ያየ ተሰቃየ እያልኩኝ እንግዲህ እኔ ጎጃም ሚዲያ እየገጠምኩልህ እንግዲህ ከቻቻ ብያለሁ። የእህቱን ሰላም ፈላጊ የእህቱን እንግዲህ ወንድም ያው የእህቱን እንግዲህ ሰላም ይፈልጋል በማንኛችንም ታይም ማለት ነው። በጣም ጀግና በጣም አው ሄርሚ ጀግና ሴት ናትና ሚኪ በጣም እጅግ እናመሰግናለን። አው እንዲከፋት አንፈልግም፣ ደስተኛ እንድትሆን እንፈልገው። አው በጣም ጀግና ሴት በጣም ጎበዝ በጣም ጠንካራ ናትና ስለዚህ ሚኪዬ እናመሰግናለን። እስኪ እናዳምጣችሁ ትንሽ የተወሰነ ለፍለፍ እያደረግን እሺ። በጣም እጅግ እናመሰግናለን። ኦኬ ይሄ ላንቺ ያንስ አንድ ብሩኬ ወይኔ የምወደውን ነገር ነው ያደረገው። አይደለም ይሄ ነገር በጣም ነው የምወደው። ብዙ ጊዜ እየነገርኩት ነበረ። ይሄ ነገር በነገራችን ላይ እንዴት አላየነውም እኛ ግን ለምን አላየነውም? ሄርሜሻ ለምን አልተፈታም? ለምንስ እኛ አላየነውም? ተመልካቾችሽ ወደንሶችሽ ፋሚሊዎችሽ እኮ ከአንቺ ብዙ ነገር እኮ እንጠብቃለን። በጉጉት የምንጠብቅሽ የምንወድሽ የምናከብርሽ ይህን ነገር በሂደት እንግዲህ ፈታችሁ የምታሳዩን ይሆናል ማለት ነው። ብሩኬ እስኪ እንግዲህ ለማንኛውም ብሩክ እናመሰግናለን። የወንድሙ እንግዲህ ወንድም እንግዲህ መከታ ነው የምላችሁ እኔ። ወንድም በሀገር ይኑር ያልኳችሁ እንግዲህ ለዚህ ነው። እህትም በሀገር ይኑር ነው እኮ የምላችሁ። አያችሁ አይደለ? እናቴ ሞተ እንደው በሀገር ይለቀሳል፣ እህቴ ሞተ እንደው በሀገር ይለቀሳል አልኳችሁ። ሀገር የሞተ እንደው በማን ይለቀሳል የሚባለው ስለዚህ እኮ ነው። ስለዚህ ዘመድ ቤተሰብ ይኑር ዘመድ አዝማዶች ይኑሩ ያልኩት ለዚህ ነው። ሄርሚዬ እንኳን ተደሰች ደስታችን። በነገራችን ላይ ይሄንን ስጦታ ሄርሜላ ከልጅነት ጀምሮ እሰይ እንኳን ደስ አለሽ። ወይኔ ጉድ አልጠበኩም። ማርያም በጣም ግራ ገብቶኛል። አንደኛ እንዴት ነው በጣም ረጅም ጊዜ ፍላጎት ነው ታውቃለች። የሆነ ነገር ላይ ምናምን ሲሄድ እንኳን ወይ ነገር ቢኖረኝ ምናምን የምለው ነገር ነው እና በጣም አመሰግናለሁ። እንግዲህ እኔ ወንድም አንዳንድ ጊዜ ይኖር የምለው ለዚህ ናቶች ወንድም ሲኖር ጥሩ ነው። እንኳን ደስ ያለሽ ሄርሜልዬ፣ ምኪም እናመሰግናለን። እንኳንም ሰርፕራይዝ አደረካት። እኛ ሴቶች ትንሽ ስጦታ ትበቃናለች። ሀቂቀትን እውነት ለመናገር ትንሽዬ ስጦታ ያስደስተናል። እኛ ከፋትን ነው ልባችን ሲሰበር አንቆይም። ትንሽዬ ከፋት ነው እኛን የሚበቃን። ከባዚ ጥሩ አድርገሃል ማለት ነው። እንኳንም የእህትን ደስታ ፈልገክ በዚህ እንደዚህ ብለክ መምጣትክ በጣም ጥሩ መልካም ነገር ነው። ስለዚህ ሄርሜሻ ራስሽ ቆፍጠን ብለሽ እንደዚህ ነው እኛ የምንፈልገው። ቆፍጠን ብለሽ ቆፍጠን መረር ብለሽ በቃ ጀግና ሴት መሆን አለብሽ ማለት ነው። ይሄን ነው እኔ የሚያልኩት ራሱ ይሄንን ነው የምንወደው። ይችን ሄርሜላን ነው የምንወዳት። በቃ አይሻለን ይችን ሄርሜላን ነው የምንወዳት አለ በቃ። ስለዚህ የኔ ወድ እንወድሻለን እናከብርሻለን። ትንሽ እናዳምጣለን። እሺ ወዳጆቼ እንግዲህ ሚኪ ሄርሜልዬን እንግዲህ ሰርፕራይዝ አድርጓታል። በጣም ደስ የሚል ነው። እኔ ደስ ብሎኛል ሀቂቀትን እውነት ለመናገር እኛም የእሷን ክፋት የእሷን ሀዘን አንፈልግም። አሁን ትናንትና ብዙዎቹ ሲሳለቁ ሲሳደቡ ብዙ ነገር ሲሉ ነበረ። እኔ እንጃ እኔ በጣም ደስ ያለኝ ሀቂቀትን እውነት ለመናገር የምትመኙላት ምኞት በዚሁ አጋጣሚ እንድትመኙልን በኮሜንት እንጠብቃለን። ኮሜንታችሁ የእያንዳንዳችሁ ደግሞ ገብተን አነበዋለሁ። እያንዳንዳችሁ መኮመት ትችላላችሁ። ታሩ የእያንዳንዳችሁ
ኦኬ ደስ የሚል ምኞታችሁንና 100,000ና የተወለደችበት ቀን መቅጠሙ በጣም ደስ ይላል። ከዛን ሲቀጥል ደግሞ እኔ እንደ ወንድምነት ሄርሜላ ብዙ ነገር አልፈን ከልጅነታችንም ጀምሮ አብረን ያደግነው ብቻ የትና የወንድም ነገር ታውቃለች። መጣላት አለ እንትን ማለት ነው እና እስከ ቅርብ ጊዜ ድረስ ራሱ እኔና ሄርሜላ ምንስማማ ሰዎች አልነበርን። በቃ እኔና እሷ በቃ በሰልም ብለን ወደ ህይወት ወደ በቃ ይሄ ወደ ስራ ምናምን ነገር ስንገባ ነው እኔና ሄርሜላ በጣም ነዚህ ፍቅር። አዎ ሚኪ ይሄ እኮ ያለ እኮ ነው። እህትና ወንድም አይስማማም፣ እንጣላለን። በቃ ያው ትልቅ ሆነን ነፍስ ስናውቅ በየቤታችን እኛም ደግሞ ትዳር ይዘን እሷም ደግሞ እንደዚህ አንተም ደግሞ እንደዚህ ትዳር ይዘህ ወይ ወጣቱ ነክ ወይ አንተ ወይ እሷ ግብታ ሄዳ ወይ በቃ የሆነ ስራ ይዛ ወይ ስራ ሲገቡ ምናምን እንጂ ሁሉም ይሄ በየቤቱ ያለ ነገር ነው እና በጣም መልካም። ይሄን ነገር አንዳንድ ጊዜ እያነሳችሁ ስለ እድገታችሁ ስለ ቤታችሁ አንዳንዴ ስለ ራሳችሁ እያወራችሁ መንጣቱ እኔ አሁን የጠላ ነው ምንድን ነው ፍቅር የሌለው ነገር፣ ይሄ መሰዳደብ፣ ይሄ ዝም ብሎ ቡጥቡጥ የሆነ ነገር፣ ይሄ መላላጥ ምናምን እሱን ነው አሁን እኛ የጠላ ነው። ምክንያቱም እሱ ሰልችቶናል። ኢትዮጵያን ታውቁታላችሁ፣ የኑሮ ውድነት አለ፣ የአእምሮ ጭንቀት፣ ራሱን ሁሉ የሚያጠፋ ሰው አለ። በሽታ ብራተው ሁሉ ገንዘባተው ራሳቸውን የሚያጠፉ ሰዎች አሉ። እኛ ደግሞ ያንን ጭንቀት ማየት አንወድም። እንደዚህ አንዳንድ ጊዜ እንደዚህ እያወራችሁ ምናምን ብትመጡ ጥሩ ነው። ማሽላ በሸቱ ጤፍ በወለዳው እንዳንቺና እንደኔ የሆነው ማን ነው እንደሚባለው ነገር ማለት ነው። ጤፍና በቀሎ እንግዲህ ሲያዘረዝር ታውቁታላችሁ አይደል እንዴ? በቀሎ ለማምጣት አዘርዝሮ ወልዶ ነው አይደል? ጤፍም እንደዛው ጤፍ ወለደ እኮ ተብሎ ነው አይደለ? ስለዚህ ለዚህ ነው ያልኩክ ሚኪ። ኮሜንት አነባለሁ ላልከው ደግሞ ተንኪው በጣም ጥሩ ነገርና እሱን ሳይሆን እንጣላለን ባልክበት ታይም ነው። አሁን ያውን በቀሎ አንዴት በቀሎ ራስ በቀሎ አምጥቼ ፀጉሯን ሰርቼ ሻርባ አልብሼ ታስቀመጥኩባት እህቴ ጠብሳ በላቻት ያችን በቀሎ። ለምንድን ነው ጠብሳሽ የምትበይው ያችን በቀሎ ብዬ ትልቀት ናት አይኗን አልኳት። ሌላ በቀሎ አንስቼ ከዛ እናቴ በቀሎ በኩንታል አይደል እንደ ያለው ምን ሆነሽ ነው ይሄ ሁሉ በቀሎ አይደል እንደ ይሄ ሁሉ ለምንድን ነው አለች። እኔ ሰርቼ ፀጉሯን ያስቀመጥኳትን በቀሎ ነው ሰርታ የበላችሁ። ፀጉሯን ሰርቼ ሻርቤን ከፀጉሬ የራሴን ፀጉር አለብስ ብዬ እሷን ሞሽር ያስቀመጥኳትን በቀሎ ለምንድን ነው እሷ ጠብሳ የምትበላት? ለምን ትጠበሳለች? ነገር የምትጠበሰው ዛሬ አይደለም። ዛሬማ ልጄ ነች ብዬ አቀፌ ልተኛ አልኳትን በቀሎ ነው ጠብሳ የበላች ቢቀባክ። ስለዚህ አንተ ዋው ዋው ያለውን ያው በጣም አሪፍ ሀሳብ ነው። ሀሳብክ በጣም ገዝቶኛል ሚኪዬ፣ እጅግ እናመሰግናለን። ሄርሜሻ ደስታችን ነው። እንዲሁም ደግሞ ሀቂቀትን እውነት ለመናገር አዎ ራሷን አስከብራ እንደዚህ ቆፍጠን ብላ መኖር አለባት ማለት ነው። አሁን ትናንትና በተደረገው ቪዲዮ በጣም እኔ ያስጠልቶኝ፣ በጣም ሴት ልጅ ርክስ እንድትል እየተደረገ ስላለ አንዳንድ ጊዜ ራሳችሁን ሆናችሁ አንተም ደግሞ ወደ እህትህን ወደ ራሷን መልሰክ አንድ ላይ ሆናችሁ እንደዚህ ብትመጡ የማይቀበላችሁ ሰው የለም። በሌላ ቪዲዮ ብቅ እስከምን ድረስ